ቀጥታ ወደ ጉዳዩ እንግባና ሰብስክራይብ ማድረግ እንዳይረሳ ይሄን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ ቀጥታ ወደ ጉዳዩ ሩታ አብርሽን መታመሙን ስትሰማ በጣም ደነገጠች ስለ ሁሉም ነገር ምላሽ ሰጠች ይላል እና ሪአክት እናርግበት ቀጥታ ወደ ቪዲዮ ምን አለበት የልጅሽ አባት ነው ባለቤትሽ ነው ገብቶሻል ምን አለበት ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብርሽ ምንም ይሁን ምንም በቃ ስለተረፍክ በጣም ደስ ብሎኛል ምናምን ብለሽ እኮ ማለት ምንም እኮ ችግር የለውም አንቺን የሚጎዳሽ ነገር የለም ገብቶሻል ልጁን መጠየቅ በሚፈልግበት ሰዓት ቢያንስ ፍቃደኝነትሽን ልታሳዩ ይገባል ፍቃደኛ አልሆንም እኔ ፍቃደኛ እንደሆነ ማንም መጥቶ እንደዚህ አድርጊ ሊለኝ አይችልም በመጀመሪያ ልጅ እኮ መብት እኮ አለው ታውቂያለሽ የማየት እኮ መብት እንዳለው ታውቂያለሽ አይደል ሩታ ልጁን የማየት መብት አለ ይሄ ያንቺ ብቻ የማሳሰር መብት አለ ታውቃለህ አይደል እሱ ለኔ ወለቀኝ ልጁን አጠፋ ብሎ የምታስበው ሰው ማሳሰር ይችላል እኔም ካጠፋው ማሳሰር ይችላል እኮ ሁላችሁንም ደግሞ በስነ ስርዓት አዋሯት በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም ብርሻው ላይ ከኤርሜላ ጋር ይሄንን ሀገር ለቀው ሊወጡ ምን ከደከኔ ጋር ምን ያገናኛል እንዴ ማወቅ ስላለብሽ ነው ነገርሽ በቅርቡ የሰማሁትና ሁሉ ነገር ጨርሰው አይደል ልጅ ሁሉ ነገር ጨርሰዋል ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነ እኔም ዛሬ ነው የምሰማው እናንተስ አንቺም ደግሞ የልጅሽ አባት በዚህ ያክል ካንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ ምን ይመስላችሁ ታውቃላችሁ በጣም ብዙ ነገር አድርጌያለሁ አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉኝ እንችላላችሁ ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር እየታገልኩ ማለት ነው እኔ ማንንም ሊተው የማይችለው ነገር እኔ እየተውኩኝ እሺ ይሁን ይለፍ በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችላለሁ ችግር የለውም እያልኩኝ ብዙ ነገር አልፈለሁ አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀው ታታሪ ላክስ ያረግን ነው ያድራለ ያራዳ ልጅ ከሆነ ገናና ፎኩሽ ሜቲ ፋሚሊ ምን ያለው ያው በቲክቶክም ስለሚያገኙኝ ብዬ ነው ልመጣላቸው ነበር በሰፊው እንደላዩ አለሽ ሁሉ ሰላም ሁሉ ፈጣሪ ይመስገን ምንም አይመስላትም ልጅቷ ነው ባላችሁ አትገቡም ወደ ቤት እያላት ነው እንግባ እያለኝ ነበር እኔ ነኝ እና እሷ ምንም በቃ ደንታም የላት ነገር ስላለ ለዛ ነው ውጪ ላይ እናውራ ብዬ ያልኩትና ያው ብዙ ነገሮችን ታውቂያለሽ ብዬ አስባለሁ ያው አብርሽ ታሟል ሆነ ለመናገር ለተወሰነ አደጋ ደርሶበታል ምናልባት በዩቲዩብም ተመልክተሽው ከሆነ ፕሮግራም ላይ ሄርሜላ የፍቅር ጥያቄ ስትጠይቀው በዛ የሆነ አንዳንድ የመደንገጥም ሆነ ካላንች ካለውም ስሜት ይሁን በቃ ለልጁም ካለው ስሜት ይሁን ብቻ ካሉት ነገሮች አንፃር የተሰማው ስሜት ተሰምቶት ራሱን ስትወድቆ ነበርና ራሱን ስትወድቀ በኋላ በተቻለ መጠን እኛ ሐኪም ቤት ወስደን ያለውን ነገር ትሪት ለማድረግ ሞክረናል ግን እንደዛም ሆኖ እዛ ላይ አንቺ አልተገኘሽም ወይ ደግሞ እንደ ባለቤትነትሽ እንደ ባለቤቱ እንደመሆንሽ መጠን ደግሞ አንቺ ደግሞ እዛ ላይ መገኘት የሚኖርብሻል መጠየቅ የሚኖርብሻል ብዬ አስባለሁና የልጅ አባት እንደመሆኑ አንደኛ ነገር እሱ እንድጠይቂው ለምን ዝም እንዳልሽም እስካሁን ድረስ አልገባኝ እሱን ጠይቅሽ ነው አንደኛ ነገር አመጣጣኝ እሺ ሌላስ ያው በያየን እሱን ደግሞ ምናልባት ፍቃደኛ ከሆንሽና ሄደን እሱን መጠየቅ የምትችል ከሆነ ከዛም በኋላ ያለውን ነገር ደግሞ ቀስ እያለን የምናወራበት ነገር ይኖራል ብዬ አስባለሁ ሄደሽ ጠይቂው ነው ያለሽ በቃ ጠይቂው ሄደሽ እሺ አይ ጥሩ ነው ሐሳብ ግን እኔ መውጣት እኮ አልችልም አሁን ላይ ብዙ መውጣት አልችልም እንደዛ መውጣት የምችልበት ሞመንት ላይ አይደለም መውጣት ጥሩ ነበር ባይው ጥሩ ነበር ግን ደግሞ አልችልም ያው ላይ ነገር ማድረግ አልችልም ሲቀጥል ደግሞ ያ ሞመንት እንደዚህ አይነት ነገር እንዲፈጠር ማለት ይቅርታ አድርግልኝና አንተም ነበርክ አይ ቲንክ እዛ ቦታ ላይ ያ ነገር ሲፈጠርና እኔ እንጃ እኔ እንዲህ ነው ማለት አልፈልግም ማለት እንደዚህ አይነት ቦታ መገኘት ተገቢ ነው ወይ አንተስ እርግጠኛ አይመለከተኝም ከዚህ በኋላ ምክንያቱም እንደፈለጋችሁ ማድረግ ስለምትችሉ ማለት ነው ግን እንደዛ እስከሆነ ድረስ እኔ ደግሞ በማይመለከተኝ ነገር ውስጥ ባታሳትፈኝ ሜቢ መጠየቅ ሊኖርብኝ ይችላል ደግሞ አዎ ትክክል አሁን አልችልም እንደዚህ አይነት ሁኔታ ውስጥ ሆኜ እና
ባለበት እግዚአብሔር መልካም ያርግለት ፈጣሪ ማረው ነው ልለው የምችለው። ሌላ ምንም ላደርግ አልችልም። ያን ብቻ አይደለም መታመን ብቻ ሳይሆን አብርሻው ላይ ከኤርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። ታዲያ ከኔ ጋር ምን ያገናኘዋል? አይ ስልሽ ማወቅ ስላለብሽ እኔም በቅርብ የሰማሁትና አብርሽ የወደቀው ሁሉ ነገር ጨርሰው እንግጦ ነው። እሷን ነው ልጅ ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነ ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ካንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። አንቺም እኔ በፍጹም አይረብሸኝም። ለምን አትልም? አንደኛ ነገር ብዙ ነገር የጨረስን ሰዎች ነን። እኔና እሱ መካከል ምንም ነገር እንዳይኖር ብለን የደመደምን ሰዎች ነን። ስለዚህ እኔ ምንም ሊሰማኝ አይችልም፣ ምንም ሊረብሸኝ አይችልም። ሲቀጥል ደግሞ እሱ እዛ ጋር መውደቁ፣ መነሳቱ፣ መታመሙ የውሸት ነው ማለት ነው። ሌሎቹን ፕሮሰሶች ከጨረሰ ስለያዛት ያወራን ስላለው ነገር አልተረዳሽም መሰለኝ። እልህ ስለያዘሽ እዛ ላይ ስላየሽው ነገር ደብሮሽ ይሁን ምን ሆነ አላውቅም። ብቻ አለ አይደለ ማለት የሆነ ስሜት እንደሚሰማሽ እኮ አውቃለሁ። ምንም ቢሆን በጣም ብዙ ምርጥ የሚባሉ ጊዜያቶችን አብራችሁ አሳልፋችኋል አይደል ሩታ? እኛን ማስመሰል እኛ መተን ስለጠየቅንሽ ነው ወይንስ ምንድነው በዚህ ያክል ማስመሰል የፈለግሽው? ኖ እንደዛ እንድታስብ አልፈልግም። የምር እኔ ምንም ማስመሰል አይጠበቅብኝም። ለምን አትልም? እፈልገው ኖሮ ወይ እንደምን ቻሌንጅ እንዴትም አድርጌ የሆነ ነገር ለማድረግ ሞክራለሁ፣ ግን የኔ ኢንተረስት አይደለም ነው እኮ። ክፍተት እየፈጠርሽ ነው በዛ ላይ በአንቺና በሱ መካከል ያለውን ነገር ለምን ክፍተት ትፈጥራለሽ በዚህ ልክ? የኔና እሱ ጉዳይ እኮ ያበቃለት ነገር ነው። ወደ ኋላ መመለሱ ለምን እንደሚያስፈልግ ነው ሁሉ ጊዜ እንደ አዲስ እንደሚነሳ ነው እኔ የማይገባኝ። ከመረ ያበቃለት ነገር ነው። እኔ በቃ አብቅቶለታል ብዬ ትቼው ይሄው የተዘጋ ፋይል አለ አይደል ላይከፈት መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ ይባላል ፍርድ ቤትና ፋይሉ ሁሉ ነገር ሲያበቃ ነው እንደዛ የሚባለውና እኔም ጋር ላይክ እንደዛ ሆኗል። ላይመለስ ትቼዋለሁ። ስለዚህ መመለስ ማልፈልገውን ነገር ማገላበጡ ለኔ ጥቅም የለውም። እንዴ ብዙ የሚያስተሳስራችሁ ነገሮች እኮ እንዳሉ መገንዘብ የሚሳንሽ አይመስለኝም። ምክንያቱም ቤቢ ሾው አለ ፕላስ ደግሞ ባይወድሽ ደግሞ የፍቅር ጥያቄ ሲጠየቅ አይወድቅም ነበረ ቶታሊ ማለት ነው። ምንነግርሽ ነገር ቢኖር ሩታ የምሬን ነው፣ ቁም ነገር ነው እዚህ ጋር። አይ ሩታ መውደቅ አለ መውደቅ ሳይሆን ማለት ነው ማሰብ ያለብሽ ቅድም ብሎታል። ብዙ ነገር አሳልፋችኋል ከአብርሽ። ስለ አብርሽ እኛ አንነግርሽም፣ ላንቺ ገብቶሻል። ብዙ ነገር ታውቂዋለሽ አብርሽ። ስለዚህ በዚህ ሰዓት ደግሞ እንደ ሰውኛ ካሰብሽው ብትጠይቂው ኖርማል ነው ብዬ ነው ማስበው። ለምን ብትይ ያለበት ሁኔታ ደስ አይልም። መውጣት አልችልማ፣ ችግሩ እኮ እሱ ነው ስልሽ እዛ ጋር ያለውን ሰዎች ራሱ ከጎኑ ማራቅ ትችያለሽ አንቺ በስነ ስርዓት ውሳኔ ካለሽ ማለት ነው። አቤልንም ብሩክንም እዩንም ቢሆን እያንዳንዱ የሚናገሩሽ በሰጠሻቸው ክፍተት ልክ ነው። ገብቶሻል? ምን አለ መሰለክ አንተ እኔን ስትረዳኝ ነው እኔ አንተን ልረዳህ የምችለው አይደል? እሱ ደግሞ ያን ነገር ካልፈለገው እኔ ላግዘው አልችልም ወይም አልፈልግም። ሲቀጥል ደግሞ እኔ አሁን ነገሮች አብቅተዋል ባልኩበት ሰዓት ድጋሚ ተመልሶ ይሄንን ነገር ላርቀው ነው ይሄንን በዚህ ነገር አግዢኝ እነሱንም ቢሆን ተዋቻለሁ እሷንም ቢሆን ተዋታለሁ ምናምን ቢለኝ ምን አትተዋት ወይም አትተዋቸው ጓደኞችም አብረው ይሁን እሷም አብራክቱን አንተም እንደፈለግኩ ልለው እንጂ እሺ ተታሃቸዋል ብዬ እኔ ሁሉን ድጋሚ ትቼ ልመለስ አይስልሽ ምንም ስሜት የለውም። አብርሃም ከኤርሜላ ጋር የሆነ ቦታ ቢሄድ ላንቺ ኖርማል ነው ሩታ? ምንም ስለሽ ውስጥሽን እኮ ለኛ ልትደብቂኝ ትችያለሽ። የሆነ ህመም ሊኖር ይችላል። ሰው ሆነሽ የሆነ ህመም ይኖረዋል። ነገ ደግሞ ሌላ ቦታ ሄደው የሆነ ነገር ከሚፈጠር የሆነ ነገር ሆኖ ከምንባል ኖ አይ ምንም ይፈጠር ለምን አትልም? ይኸውልህ እኔ መመለስ ብፈልግ ኖሮ ሁሉ ነገር በእጄ በነበረበት ሰዓት ማድረግ እችል ነበር፣ ግን ፍላጎቱ ስለሌለኝ ነው። ምክንያቱም እኔ እዚህ ወደዚህ እናት አባቴ ቤት መምጣት ሳላስብ ሳልጀምር ብቻ ከራሴ ጋር ታይም በማሳልፍበት ሰዓት በቃ ረጅም ጊዜ በጣም ረጅም ጊዜ አስቤበት የወሰንኩት ውሳኔና የሆነ እርምጃ የጀመርኩት ነገር አለ። ያኔ ነው ነገሮችን የጨረስኩት፣ አሁን አይደለም። ለዛ ነው እንደዚህ በዚህ ልክ እንትን የምለው እንጂ መመለስ ብፈልግማ በጣም ብዙ ድሎች ነበሩኝ እኮ፣ ግን በቃ አልፈለኩትም ያንን ነገር።
በጣም ብዙ ክፍተቶችን እየፈጠርሽ ያለሽው አንቺ እንደሆነሽ በዚህ አጋጣሚ ሳልነግርሽ ማለት አልፈልግም። አይደለም የምሬ ነው። እሷ አልፈጠረችም። የፈጠራችሁት እናንተ ናችሁ የፈጠራችሁት። እኔ ልናገር ስማኝ አንዴ እኮ እያወራሁ አይደለ? የፈጠረችበትን ምክንያት ልንገርካ። ፕሮፖዛል ሲያቀርብ እዛ ጋር ቁጭ ብላችሁ እያጨበጨባችሁ ነበራችሁ። ፕሮፖዛል እኮ አብርሃም አላቀረበም። ያው እኮ ነው የመረዳት ችግር ካለብህ ያው እኮ ነው አፈቅራለሁ ካለች በኋላ ቀለበት እኮ ነው። ሌላ ምን ይጠብቃል እኮ የመረዳት ችግር ካለብህ ቢኒያም፣ እኔ እናንተ እኮ አሁን እሷን አስረድተን ባለቤቷን የምትወደው እንድትጠይቅ ነው። ጥፋተኛ እንደሆነች እየነገርካት አይደለም አንዴ ያንን ምክንያቱን ልንገራትና ከዛም በኋላ ነገሮችን ማውራት ብትጀምር ደስ ይለኛል። ምን መሰልክ እኔ ሳላስብ ቀርቼ አይደለም እዚህ ጋር እያወራ ያለው ስለ ሩታ። ግን እሱ ራሱ መጥቶ እንደዚህ ልጁን መጠየቅ በሚፈልግበት ሰዓት ሊያናገር በሚፈልግበት ሰዓት እሷ ደግሞ የምታሳየው ትሪት እንደገና እሱን የምታሳየው ቢሄቪየር ከዚህ በፊት አይቶት የማያውቀው የምር እያስመሰለ እኮ ነው እዚህ ቤት እየመጣ ነበር። በምንድን ነው ወዶ እኮ አይደለም በዚህ ያክል ተዳፍሮ ይመጣል። ግዴታ ኦዲየንስም ጠይቃት እያሉ ስለነበር አንዳንድ ሰዎችም ጠይቃት እያሉ ስለነበር ነው እየመጣ ነበር። መንገር እኮ አይጠበቅብኝም ብላ እኮ ጥፋተኛ ነሽ ሳትል ማውራት ያለብን ነው እያወራሁት ያለሁት እኮ ጥፋተኛ ነሽ እያወራሁት ነው። እሺ አንዴ ይቅርታ ቢኒያም፣ በጣም ይቅርታ ከይቅርታ ጋር እንደ እያወራሁት ነው። እሺ አሁን የዛሬውን ጥፋተኛ ነሽ ብለህ ልትወቅሰኝ ኮን የመጣው? እሺ ጥፋተኛ ነኝ። አዎ እኮ ሰምተሽኝ ነው እኮ በዚህ ክሱ መጥቶ የሆነ ልጁን መጠየቅ በሚፈልግበት ሰዓት ቢያንስ ፈቃደኝነትሽን ልታሳዩ ይገባል። እሱ ላይ እኔ ፈቃደኛ እንደሆን ማንም መጥቶ እንደዚህ አድርጊ ሊለኝ አይችልም። በመጀመሪያ እኮ መብት እኮ አለው ታውቂያለሽ። የማየት እኮ መብት እንዳለው ታውቂያለሽ አይደል ሩታ? ልጁን የማየት መብት አለ። ይሄ ያንቺ ሁሉንም የማሳሰር መብት አለ። ታውቃለህ? እሱ ለኔ ማን ነው አጠፋ ብሎ የምታስበውን ሰው ማሳሰር ትችላለች። እኔም ካጠፋሁኝ ማሳሰር ትችላለች እኮ። ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም ተጠርቶ ደውሎለት የመጣው። እሺ ይሁን። እኔ አሁን እሺ ለምንድን ነው እንደዚህ እኔ ቆይ ሰላም አግኝቼ ስቀመጥ ደስ አይላችሁም እንዴ? በፈጠረ ደስ ማለት አይደለም ከምር በጣም ሰላም ሆኜ እኔ ከራሴ ጋር ኢንጆይ ሳደርግ ምናምን ሪላክስ ሳደርግ ምንም ደስታዬን የምትፈልጉም አይመስለኝም። አሁን ደግሞ እኔ በግልጽ ላውራ እንዴ ማለት መናገር ማልፈልገውን ነገር ወይ መናገር የሌለብኝን ነገር በግድ እንድናገር አታድርጉኝ። ሰው ለምን እንደዚህ እንዲሰማው ታረጋላችሁ? ከምሬን እኮ ነው እንዴ። እኔ በስነ ስርዓት በቃ ፎይ ብዬ በማርፍበት ሰዓት በየጊዜው ንትርክ መምጣት አለበት እንዴ? ቤት ድረስ ንትርክ መምጣት አይደለም። ለምን በሰላም እንድኖር አትተውኝም? እኔ አንድ መቶ ወይ ደግሞ ንትርክ መፍጠር ሳይሆን አሁንም ቢሆን የእናንተን አንድ መሆን ስለምንፈልግ ነው በዚህ ልክ እንትን እያለን ያለ ነው። ገብቶሻል? ያንን ፕሮግራም ራሱን የቻለ እያዘጋጀ እኔ እዚህ ጋር እንደዚህ ነው ብዬ የመናገርም እንትን ማለትም ሞራሉም የለኝም እንትኑም የለኝም። ገብቶሻል? ከሌለ ደግሞ ዝም ማለት ነው። ግን አንቺ ደግሞ አሁንም ቢሆን ይሄ ልጅ ወደ ሌላ ሀገር ሲሄድ ዝም ማለት የለብሽም። ገብቶሻል? ልጁ ብቻውን ያለ አባት እየቀረ ነው ያለው። ሩታ ምን ይፈጠር አታውቅም። ምንም ይፈጠር ማወቅ በፈልግ ኖር እኮ እኔ ፈርዘር መሄድ እስከፈለኩት ሄጄ ማወቅ የፈለኩትን ነገር ለማድረግ በቃ እስከ ጥግ ድረስ መሄድ አይነት ሰው ነኝ። አሁን ግን ስለበቀኝ ነው እኮ የተውኩት እኮ በቃኝ ነው ስለበቀኝበት አይነት ሁኔታ ላይ አይደለም ያለሽ። መታገል ባለብኝ ሰዓት በጣም በብዙ መንገድ ታግያለሁ። አሁን አይደለም አሁን ነው በቃ የሆነ መታው አለብኝ ብዬ ስላሰብኩኝ ነው እንጂ በጣም በብዙ መንገድ እኔ ታግያለሁኝ። በጣም ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጌያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉኝ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ እሺ ይሁን ይላል። በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችላለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። ሆነ ነገር ሆነ ሲባል እንትን ከማለት ይልቅ አሁኑኑ ልትጠይቂው ይገባል። የምሬን ነው የምልሽ፣ ልትሰሚንም ይገባል። ማለት የግድ እኮ ሰውን ለመረዳት የሆነ የዛ ሰው ህመም አንተ ጋር መድረስ የለበትም። የኔ ህመም ደግሞ በታሪክ አንተ ጋር ሊደርስ አይችልም። ምክንያቱም ወንድ ስለሆንክ ሴት ስላልሆንክ የኔ ህመም ያሳለፍኩትን ነገር በታሪክ ልትረዳው አትችልም። በቦታ የሆነ ብታስበው ወይም ያሳለፍኩትን ነገር አንተ በጥቂቱ ቢደርስብህ በስመ አብ ዛሬ ላይ ያለሁበት ነገር በቃ ትክክል ነሽ ብለህ ምንም አይነት ነገር እንደው ማደግ ትችያለሽ ብለህ ልትለኝ የምትችል ሰው ነው። እውነቴን ነው እኮ በዚህ ልክ ያሳለፍኩትን ነገር አይደለም እንደ አይነት ውሳኔ ሌላ ተጨማሪ ሌሎች ውሳኔዎች በወስን ጎበዝ ለአፕሪሺየት ልታደርገኝ ነው የሚገባው። በእውነት ዛሬ እንደዚህ ስለተናገርኩኝ ይቅርታ። ተገቢ ንግግር ላይሆን ይችላል
ግን በቃ ካቀሜ በላይ ስለሆነ መናገር አንዳንዴ ጥሩ ነው የምር ዝም ስትሉ የሆነ ትግስት ሲኖራችሁ ሰው ማታውቁ ወይም ደግሞ ሞኝ ተደርጋችሁ መቆጠር ጥሩ አይደለም አንዳንዴ መናገር ጥሩ ነው መሰለኝና በቃ መናገር ካለብኝ እናገራለሁ እንዴ ቢኒም እኮ ሩቲን ላንዲና ለመጨረሻ ጊዜ አሁን አብርሃም ጠይቂው ምናምን ሳይሆን ሩታ እዚህ ጋር መቆሜ ራሱ ነው በጣም ለራሴን አሁን ላይ በጣም አደንቋለሁ ለራሴ ስለሽ እዛ ጋር ማለት ነው ሁሉም አንቺ የለሽም ብሎ ነው አፉን እየከፈተ ያለው እየተናገረ ያለው ስለዚህ ነገሮችን ማስተካከል ትችያለሽ አብርሽ ጋር ሄድሽ እያንዳንዱን ሰው መናገርም ሆነ ምን አለ ታረከኝ ቢኒዬ ምን አለ ውሳኔው እኮ አንቺ ነው ከመኛው ከእንደዚህ አይነት ሰው ጋር መነጋገር ድንጋይ ላይ ውሃ ማፍሰስ ነው ትላንትና ተናገራቸው ዛሬ አይገባቸውም ትላንትና የሆነ ነገር አደረጉ ዛሬ ድጋሚ ሰው ህይወት ውስጥ ገብተው ማብካት ይወዳሉ ከእንደዚህ አይነት ሰው ጋር ቆም በመከራከር ሳይሆን ናቃርገ ጥለ የራስን ላይፍ መኖር አበቃ ለምን ነገም እኮ ወደ አንቺ ህይወት ይመጣሉ አይመጡም ለምን ይመጣሉ የራሳቸውን ኑሮ ይኖራሉ እዛው እንትን ውስጥ እዛው ምንድን ነው የሚባለው ሰርክል ውስጥ ይቆያሉ እኔ ከዛ ሰርክል የለውም ምን ፍለጋ ይመጣሉ ሲቀጥል ደግሞ ሁሉም ተመሳሳይ ነው እዛ ጋር የሚያደርጉት ነገር ነው ትናንትና የሆነ ይመጣል እኔ ጋር እንደዚህ ነው እንደዛ ነው ምናምን ይላል ከዛ ሄድ ሌላ ሰው ነው አይ ስለሽ ተማረን እያንዳንዱ ንግግርሽ ማለት ነው ጭቅጭቅ አድርገው እየወሰዱት ነው እንደ ጭቅጭቅ እየወሰዱ ስለሆነ አንቺ ደግሞ እያንዳንዱ ነገር በውሳኔ መታሰር ያለበት ሰው መታሰር መቀጣት ያለበት ሰው መቀጣት ያለበት ማንም እየመጣ አፉን እየከፈተ ከሆነ ነገም አንቺ ላይ መጥቶ አፉን የሚከፍትበት ነገር ይኖራል እንደዛ የምር እንደዛ ማድረግ እና የዛሬው ቪዲዮ ይሄን ይመስል ነበር ዘና ፈታ እንዳላችሁ አስባለሁ የእናንተን አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ትክክል ናት አይደለች በሚለው ኮሜንት ላይ አስቀምጡልኝ በቀጣይ ቪዲዮ እንገናኛለን ሰላማችሁ ብዝት ይበልልኝ ይመቻችሁ